መንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ታኅሳስ 4 ቅዱስ ሐዋርያ እንድርያስ አንድ አምላክ በመሆን በአብ በወልድ በመንፈስ ቅዱስ ታኅሳስ 4 በዚች ቀን የሊቀ ሐዋርያት ቅዱስ ጴጥሮስ ወንድም የተመሰገነ ቅዱስ ሐዋርያ እንድርያስ በምስክርነት አረፈ። ለዚህም ቅዱስ ይሰብክ ዘንድ ዕጣው በሊዳ አገር ወጣ። ከእርሷም ብዙዎቹ በቅዱስ ጴጥሮስ ትምህርት አምነው ነበር። አንደበቱ የሚጥም በስራው ሁሉ በአምልኮቱ የተወደደ ያማረ ደቀ መዝሙር ፊልሞና አብሮት ነበር። ሐዋርያው እንድርያስም ከፍ ካለ ቦታ ላይ ወጥቶ ጣዕም ባለው አንደበት ከቅዱሳት መጻሕፍት እንዲያነብብ አዘዘው። የጣዖታት ካህናትም የሐዋርያ እንድርያስ መምጣት በሰሙ ጊዜ አምላክቶቻቸውንም ይረግሙ እንደሆነ ሊጥሏቸው ሽተው የጦር መሳሪያቸው ይዘው መጡ። በዚያ ጊዜ ፊልሞና በቤተ ክርስቲያን ውስጥ ከወርቅና ከብር የሰው እጅ ስራ የሆኑ የአሕዛብ አምላክቶቻቸው አፍ አላቸው አይናገሩም፣ ዓይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ አፍንጫ አላቸው አያሸቱም፣ እጅ አላቸው አያዳሱም፣ እግር አላቸው አይሄዱም፣ በጉሮሯቸውም አይናገሩም፣ የሚሰሩአቸውና የሚያምኑባቸው ሁሉ እንደነርሱ ይሁኑ እያለ ሲያነብ ሰሙት። ስለ ቃሉ ጣዕምና ስለ ንባቡ ማማር ልባቸው ከክህደት ማሰሪያ ተፈታ። ወደ ቤተ ክርስቲያንም ገብቶ ከሐዋርያው እንድርያስ እግር በታች ሰገዱ። ክብር ይግባውና በጌታችን በኢየሱስ ክርስቶስም አመኑ። እርሱም የቤተ ክርስቲያን ትምህርት አስተምሮ የክርስትና ጥምቀትን አጠመቃቸው። ከእርሳቸውም ጋር ጣዖት የሚያመልኩ ውስጥ ብዙዎች አምነው ተጠመቁ። በዚያም ወራት እንዲህ ሆነ። በሊዳ አገር አቅራቢያ ስሙ ዮሐንስ የሚባል አንድ ቄስ ነበረ። ለእርሱም አንድ ልጅ አለው። እርሱም ከባልንጀራው ጋር ሲጫወት በድንገት ገደለው። የሟች አባትም ልጄን የገደለው ልጅ አሳልፌ ስጠኝ ሲል ቄስ ዮሐንስን ያዘው። ቄስ ዮሐንስም የሀገር ሰዎች ሂጄ ሐዋርያ እንድርያስን እስኪማመጣው ዋሱኑኝ፣ እርሱ የሞተውን ያስነሳልና ብለው ለመናቸው። እነርሱም በተዋሱት ጊዜ ቄስ ዮሐንስ ወደ ሐዋርያው እንድርያስ ሄዶ ችግሩን ሁሉ ነገረው። ሐዋርያው እንድርያስ ቄስ ዮሐንስ እንዲህ አለው፣ ከኔ ዘንድ የሚጠመቁ ብዙ ሕዝቦች ስላሉ ካንተ ጋር ይሄድ ዘንድ አይቻለኝም። ግን ደቀ መዝሙሬ ፊልሞና አብሮ ይሄድ፣ እርሱ የሞተውን ያስነሳሃል አለው። ሐዋርያው እንድርያስም ከቄስ ጋር ሄዶ የሞተውን ያስነሳለት ዘንድ ፊልሞና አዘዘው። ወደ ከተማም ሲቀርብ ቄስና ፊልሞና ሰዎች በከተማ ውስጥ ሁከት ሆኗልና አገር ገዢው እንዳይገድሏቸው ወደ ከተማ አትግቡ አሏቸው። ፊልሞናም እንዲህ አለው፣ እኔ የመምህሬ ትእዛዝ መተላለፍ አልችልም። የሞተውን ለማስነሳት እሄዳለሁ እንጂ መኳንኑ ቢገድለኝም መምህሬ እንድርያስ መጥቶ እኔን አስቀድሞ የሞተውን ያስነሳናል። ሲገባም መኳንኑ ኒቆሮኒዎስ ተገናኝተው ፊልሞና እንዲህ አለው፣ አገር ለምን ታጠፋለህ? የሾመህ ከክፋ ነገር ሁሉ አገር
ሀገር እንድትጠብቅ አይደለምን? መኮንኑ ይህንን ሰው ነፍሰ ገዳይ ይመስላል አለው። ወታደሮቹም ይዘው ስቀሏቸው፣ ግረፉት አሏቸው። ወታደሮቹም ይገርፉት ዘንድ ይዘው ሰቀሉት። ፊልሞና ኒቆሪዮን የተባለው መኮንን እንዲህ አለው፣ የበደልኩት በደል ሳይኖረው ለምን ሰቅለህ ትገርፈኛለህ? እኔ ታናሽ ብላቴና ሲሆን ደቀ መዝሙሩን እኔን ስቀለው ስገርፍኝ ይመለከት ዘንድ ለመምህሬ እንድርያስ ማን በነገረው አለው። ወደ ወታደሮቹም ፊት መልሶ እንዲህም አሏቸው፣ ከውስጣችሁ የሚራራና የሚያዝንልኝ የለምን? በመሰቀልና በመገረፍ እንዲሁ እንዳለው ሄዶ ለመምህሬ እንድርያስ ስለ እኔ ይንገሩ ዘንድ አለ። ከቃሉ ጣዕም የተነሳ ወታደሮቹ ተሰብስበው መጥተው አለቀሱ። በዚያን ጊዜ አዕዋፍ ሁሉ መጥተው እኛ ላክን ብለው ተናገሩት። ድንብጥ ቀርባ እኔ በአካሌ ቀላል ነኝና እኔን ላከኝ አለችው። አንቺስ አመንዝራ ነሽ፣ ከወገንሽ በመንገድ አንዱን ያገኘሽ እንደሆነ ከእነርሱ ጋር ተጫወቻለሽ፣ ፈጥነሽ አትመልሽም አላት። ከዚያም በኋላ ቁራ ቀርቦ እኔን ላከኝ አለው። ፊልሞና እንዲህ አለው፣ አንተ በቀደመው ዘመን በተላከ ጊዜ ለአባታችን ኖህ የመልእክቱን መልስ አልመለስክለትም አለው። ፊልሞና ግን ርግብ ጠርቶ እንዲህ አላት፣ እግዚአብሔር የዋሂት ብሎ ስም ያወጣልሽ ከአዕዋፍ ሁሉ የተመረጥሽ ወገን አንቺ ለአባታችን ኖህ በመርከብ ውስጥ ሳለ መልካም ዜና አድርሰሽለታልና አባታችንም ጻድቁ ኖህን ባርኮሻልና አሁንም ወደ ሊዳ ከተማ ወደ መምህሬ እንድርያስ ሄደሽ ንገሪው፣ ሰቅለው እየገረፉኝ ነውና ወደ ደቀ መዝሙሩ ፊልሞና ይምጣ ዘንድ። በዚያን ጊዜ ርግብ ሄዳ ለሐዋርያው እንድርያስ ነግራ የመልእክቱን መልስ ይዛ ተመለሰች። የተባረከች ርግብን ለፊልሞና መምህር እንድርያስ እኔ እመጣለሁ፣ አይዞ በርታ ብሏል አለችው። በዚያን ጊዜ ርግብ በሰው ቋንቋ ለፊልሞና ስትናገረው ኒቆሪዎስ መኳንን ሰማት። እጅጉን አደነቁ። ፈጥኖ ተነስተው ራሱ በእጁ ፊልሞናን ፈቶት ከተሰቀለበት አውርዶ ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም አመነ። ሰይጣን ግን ቀና ምኖ በመኳንኑ ምስት ልቦና አድሮ አሳበዳትና ልጇን ገደለችው። አገልጋዮቹም ሄደው የሆነ ሁሉ ለመኳንኑ ነገሩት። ፊልሞናም አትፍራ፣ አይዞ አለው። ከዚህም በኋላ ርግብ ጠርቶ ወደ መኳንኑ ቤት ሂጂ፣ እንዳይሸበሩ በጸጥታ እንዲቆዩ ንገሪያቸው አላት። ርግብቱም ሄዳ ፊልሞና እንዳዘዘችው ለሕዝቡ ነገረቻቸው። ሕዝቡም ርግብቷን በሰው ቋንቋ ስትናገር በሰሙ ጊዜ እጅጉን አደነቁ። ፊልሞናም ወዳለበት ተሰበሰቡ። በዚያን ጊዜ ሐዋርያው እንድርያስ በደረሰ አስቀድሞም የሞተውን ያስነሳው አንድ ደቀ መዝሙር ፊልሞናን አዘዘው። እርሱም ክብር ይግባውና ወደ ጌታችን በመጸለይ ከሞት አስነሳው። ሁለተኛም ወደ መኳንኑ ቤት ሄደው ሐዋርያው እንድርያስን የመኳንኑን ልጅ እናቱ የገደለችውን አስነሳው። የመኳንኑን ምስት አዳናት። ከእርሷም የወጣውም ያንን አጋንንት ይዞ በሰው ሁሉ ፊት ምድር ከፍቶ ወደ ጥልቁ አዘቅት አስጠመው። ከዚህ በኋላ ሐዋርያ እንድርያስ ርግብ ጠርቶ እድሜሽ ስንት ነው
አላት። እርሷም 8 ዓመት ነው አለችው። እርሱም ለደቀ መዝሙሬ ስለታዘዝሽኝ ወደ ዱር ሄደሽ ለዓለም ሰዎች ከመታዘዝ ነጻ ሁኚ አላት። ወዲያውኑም ሄደች። ሕዝቡም ይህ ድንቅ ስራ አይቶ አምነው ሁሉም የክርስትና ጥምቀትን ተጠመቁ። ከዚህም በኋላ ከእርሳቸው ዘንድ ወጥተው አክሳስያ፣ ሰንፎሬስም ወደ ተባለ አገሮች ሄዶ አስተምረው ከሐዋርያው በርተሎሜዎስም ጋር ተገናኝቶ ጋዜሪያኖስ ወደሚባል አገር በአንድነት ሄዶ የሀገር ሰዎች እግዚአብሔርን ወደ ማወቅ እስክትመለስ ድረስ እርዳት ከተደረገላቸው ገስ ከልብ ጋር ገብተው ወንጌልን ሰብኮ ድንቅ ታምራትን አደረጉ። ከዚያም በኋላ ሐዋርያ እንድርያስ ወደ ሌላ አገሮች ሄዶ አስተማረ። በፍጻሜም ወደ አንዲት ሀገር ገብቶ ቅዱስ ወንጌል ሰበከ። የዛችም ሀገር ሰዎች ግን እጅጉን የከፋ ስለሆኑ ትምህርቱን አልተቀበሉትም። ከቅዱስ ሐዋርያ እንድርያስም ድንቅ ታምራት ስላዩ ያመኑ አሉ። ያላመኑም ግን ወደ እርሱ እንዲመጣና እንዲገድሉት በቅዱስ እንድርያስ ላይ ክፉ ምክር መክረው በተንኮል ወደ እርሱ መላእክቶችን ላኩ። መላእክተኞቹ ወደ ቅዱስ እንድርያስ ስለ እርሱ ማራኪ የሆነው ትምህርትን ሰሙ። ፊቱንም ብርሃን ሆኖ አዩት። ክብር ይግባውና በጌታችን አመኑ። ደቀ መዛሙርቶቹ ሆኑ። ወደ ኋላቸውም አልተመለሱም። ሁለተኛው በእሳት ሊያቃጥሉት ተማከሩና ተሰብስበው ወደ እርሱ ሄደው እርሱ ግን የልባቸውን ክፋት ትታችሁ ትድኑ ዘንድ ክብር ይግባውና በጌታችን በኢየሱስ ክርስቶስ እመኑ። ይህ ካልሆነ ግን ለእኔ ያላቸውን ይቺ ሰዓት እናንተን ትበላለች፣ ይቺ እሳት እናንተን ትበላለች አሏቸው። ቃሉንም ባልሰሙ ጊዜ ከሰማይ እሳት ወርዶ እንዲያቃጥሏቸው ክብር ይግባውና ጌታችን ለመነው። ወዲያውም እሳት ወርዶ አቃጠላቸው። በዚያም ሀገር አውራጃዎች ሁሉ ዜናውን ተሰማ። እጅጉን ፈርተው ብዙዎቹ ክብር ይግባውና በጌታችን በኢየሱስ ክርስቶስ አመኑ። የጣዖታት አመልኪዎች ግን ይህንን ሁሉ ድንቅ ታምራት አይተው አላመኑም። ቅዱስ ሐዋርያ እንድርያስ ሊገድሉት ፈለጉት እንጂ። ከዚያም በኋላ ተሰበስበው መጡና ቅዱስ ሐዋርያ እንድርያስን ይዘው ወሰዱት። ታላቅ ግርፋትንም ገርፎ በከተማ ሁሉ ራቆቱን አዞሮ ከወህኒ ቤት ጨመሩት። በማግስቱም የሚሰቅሉትን ሰው ልማዳቸው እንዲሁም ነውና ሰው ሊገድሉ በሚሹ ጊዜ ወስዶ በእንጨት ላይ ይሰቅሉታል። እስኪሞት ድረስ በደን ይወግሩታል። በዚያም ሌሊት የተመሰገነ ሐዋርያ አባታችን እንድርያስ እንደ ፊተኛው እሳት ወርዶ እንድትበላቸው ክብር ይግባውና ጌታችን ክርስቶስን ለመነው። ክብር ይግባውና ጌታችን ተገለጠለትና ከዚህ ዓለም የምትለይበት ጊዜ ደርሷልና አትዘን አለው። ሰላምታ ሰጥተው ከእርሱ ተሰወረ። የተመሰገነው የሐዋርያ እንድርያስ ልቡናም ፈጽሞ ደስ አላት። ንጋትም በሆነ ጊዜ ወስደውት በእንጨት ላይ ሰቀሉት። እስኪሞት ድረስ በድንጋዮች ወገሩት። አማንያንን ሰዎች መጥተው ስጋውን ወስደውት ገንዘው ቀበሩት። ከእርሱም ታላላቅ የሆኑ
አስደናቂዎች ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛም በዚህ በቅዱስ ሐዋርያ እንድርያስ ጸሎት ይማረን፣ በረከቱም ከእኛ ጋር ትሁን ለዘላለሙ አሜን።